ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ሱረቱል ከውሰር። አዑዙ ቢላሂ ሚነ ሸይጧን ረጂም። አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጧን ከሰይጣን፣ አረጂም ከአላህ እዝነት ከተባረረው፣ ቢስሚላህ በአላህ ስም፣ አራሕማን እዝነተ ሰፊ በሆነው፣ አራሒም ሩህሩህ በሆነው ጌታ ስም። ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ምዕራፍ እንዴት እንደወረደባቸው ራሳቸው ሲናገሩ ምን አሉ? ሸለብ ባርጎ እንቅልፍ ወሰዳቸው። ከዛ ፈገግ እያሉ ተነሱ። አሁን እኮ ጌታዬ በእኔ ላይ እቺን ምዕራፍ አውረደብኝ ብለው ቢስሚላህ ራሕማን ራሒም ብለው ጀመሩ። ባላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ብለው ኢና አዕጠይናከል ከውሰር ሚለውን ሙሉውን ምዕራፍ ቀሩት። ትርጉም ኢና እኛ እኮ አዕጠይናከ በእርግጥ ሰጠንህ፣ አልከውሰር ነህሩን ፊልጀና ጀነት ውስጥ ያለ ወንዝ ነው ተብሏል። አብዛኛዎቹ የተፍሲር ሊቃውንት ግን ምን አሉ? ለነቢዩ ሰለላሁ ዐለይሂ ወሰለም አላህ በጣም ብዙ የሰጣቸው ነገሮች በአኼራ ላይ ስላሉ ወለልአኺረቱ ኸይሩን ለከ ሚነል ኡላ፣ ከዚህ ከምድራዊ ሕይወት እኮ የሚቀጥለው ዓለም ላይ ላንተ የሰጠው ሸፋአን ይመስል የጀነት በርን ማስከፈት ይመስል ሐውድን ይመስል የመሳሰሉትን። ስለዚህ እነዚህ ምን ተብለው ተጠሩ? ኸይሩን ከሲር። ኢና እኛ እኮ አዕጠይና ከሰጠነ አልከውሰር መልካም የተባሉ ነገሮችን በጠቅላላ ሰጠንህ አላቸው አላሁ ስብሓነሁ ወተዓላ። ስለዚህ ካንተ ደግሞ ምን ይጠበቃል? ፈሰሊ ስገድ፣ ሊረቢከ ለጌታ፣ ወንሐር ልክ እንደዚሁም ደግሞ መስዋዕትን በሱ ስም ፈጽም፣ እርድን ለሱ ለአላህ ብቻ ፈጽመ። ኢነ ሻኒአከ አንተን እኮ የሚጠሉህ ሰዎች ሁወል አብተር እነሱ እኮ ናቸው ዘረ ቆራጣ እንጂ እነሱ እንደሚሉት አንተ ልጆች ስለሞቱብህ ቆራጣ ሆነህ አትቀርም። ይሄ የተባለበት ምክንያቱ ምንድነው? የመካ ሙሽሪኮች ነቢዩ ሰለላሁ ዐለይሂ ወሰለም የነበሯቸው ሦስቱም ወንድ ልጆቻቸው በጊዜ ሲሞቱ በልጅነታቸው ማለት ነው፣ የሙሐመድ ነገር አያሳስባችሁ፣ ልጆቹ እኮ ሞተዋል፣ እሱም ከቅርብ ጊዜ በኋላ እንገላገለዋለን ብለው ነበረ። ስለዚህ አላህ ምን አላቸው? ኢነ ሻኒአከ አይ ኢነ መብገደከ አንተን የሚጠሉህ ሰዎች እኮ ናቸው ሁወል አብተር ዘራቸውም ቆራጣ ዚክራቸውም ትውስታቸውም ቆራጣ ሆኖ የሚቀሩት እኮ እነሱ ናቸው። አንተማ ወረፋዕና ለከ ዚክረክ ለአንተ እኮ መወሳትህን ከፍ አደረግንልህ፣ ለዘውትር ምትወሳ አደረግንህ አላቸው። እቺን ትመስላለች የሱረቱል ከውሰር አጭር ትርጉም። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራሕማን ራሒም ኢና አዕጠይናከል ከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ።